የሀገር ሰው ሲተርት ተንጋሎ የተፋ ለራሱ ከፋ ይላል። ይህ ተረት ዛሬ ለደቡብ አፍሪካውያን በሚገባ ሰርቷል። በማናለብኝነት ተንጋሎና ወደ ላይ አንጋጠው ተፉ። ይኸው ትርፉን እየተቀበሉት ነው። Factory owners told Reuters that they lost between 12 and 19% of their workforce after many migrant employees left the country. ፋብሪካዎች እየተዘጉ የግብርና ምርቶች እየተበላሹ ከሰልባጅ እስከ ችርቻሮ ዋጋዎች እየናሩ ነው። በደቡብ አፍሪካ የታሰበው ሳይሆን ያልታሰበው እየሆነ ነው። የፋብሪካ ባለቤቶችና ትላልቅ አምራቾች የምርታማነት አቅማቸው በድንገት አሽቆልቁሏል። በፋክተሪዎች ውስጥ የሚገኙ ማሽኖች ያለ ባለሙያ ብቻቸውን ቆመው ታይተዋል። ወትሮም ከአቅም በላይ የሆነው የሥራ አጥነት ቁጥር ስራውን ተቆጣጥረውታል የተባሉ ስደተኞች ሲወጡ አልተስተካከለም። ይልቅ የነበረውም ስራ ያለ ሰሪ ባዶውን ቀርቷል። አሁን ነጭ የፋብሪካ ባለቤቶችና አሰሪዎች ግራ መጋባት ውስጥ ናቸው። ልምድ፣ ጉልበት፣ ዕውቀት፣ ዝቅተኛ የሰው ኃይል ይህ ሁሉ በድንገት ከእጃቸው ወጥቷል። ለዚህ ለውጥ ደግሞ እነሱም ሆኑ መንግስት ዝግጁ አልነበረም። ሁሉም የሆነው በደቦና በጅምላ ውሳኔ ነው። ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች፣ በዛሬ መሰናዷችን አፍሪካዊ ስደተኞችን በማጥቃትና በማስፈራራት እንዲሁም ከፍተኛ ጫና ውስጥ በማስገባት ከሀገራቸው ያባረሩ የደቡብ አፍሪካ የጸረ ስደተኛ እንቅስቃሴ አራማጆች ሀገሪቱን ላልታሰበ ችግር መዳረጋቸውን የሚጠቁሙ መረጃዎች እየወጡ ነው። እኛም ይህን በሚመለከት ጠለቅ ያለ ትንታኔ አዘጋጅተናል። አብራችሁን ቆዩ። In this South African clothing factory, rows of sewing machines have been standing idle for the past month. በደቡብ አፍሪካ ላለፉት ዓመታት ሲንከባለል የቆየውና በተለያዩ ሀገራዊ ንቅናቄዎች እንደ ኦፕሬሽን ዱዱላ ባሉ ቡድኖች ሲመራ የነበረው የጸረ ስደተኞች እንቅስቃሴ አሁን ላይ በሀገሪቱ የኢኮኖሚ ህልውና ላይ ያልታሰበና ከባድ አደጋ ደቅኗል። ስደተኞች ከሀገሪቱ ለቀው እንዲወጡ የተደረገው ግፊትና ማስፈራሪያ ውጤት አሳይቶ በርካታ የውጭ ሀገር ዜጎች ሀገሪቱን ለቀው መውጣታቸውን ተከትሎ የደቡብ አፍሪካ አምራች ፋብሪካዎች፣ የእርሻ ቦታዎችና የአገልግሎት ሴክተሮች በድንገተኛ የሰራተኛ እጥረት ተመተው ይገኛሉ። የሌበር ክራይሲስ ዜና በሀገሪቱ ዋና ከተማዎች ሳይቀር ዋና የመወያያ ርዕስ ሆኗል። ሀገሪቱ ስደተኞችን በማስወጣት ለአካባቢው ዜጎች የሥራ ዕድል ትፈጥራለች ተብሎ ቢታመንም የተከሰተው እውነታ ግን የኢንዱስትሪዎችን ምርታማነት ያደናቀፈና አምራቾችን ለአደጋ የዳረገ ሆኗል። ምናለፋችሁ ጥኑና ውጤቱ አራምባና ቆቦ ሐሳባቸውና የሆነው ማሞ ሌላ መታወቂያው ሌላ ሆኗል። ደቡብ አፍሪካ እንደ አውሮፓውያን አቆጣጠር በ1994 ከአፓርታይድ ስርዓት ከተላቀቀች በኋላ በኢኮኖሚዋ ጥንካሬና በዲሞክራሲያዊ ህገ መንግስቷ ምክንያት ለበርካታ የአፍሪካ ሀገራት ዜጎች በተለይም ለዚምባብዌ፣ ሞዛምቢክ፣ ማላዊ፣ ናይጄሪያ፣ ሶማሊያና ኢትዮጵያ ስደተኞች ዋነኛ የመዳረሻ ሀገር ሆና ቆይታለች። ሆኖም ከቅርብ ዓመታት ወዲህ በሀገሪቱ ውስጥ ያለው የሥራ አጥነት መጠን ከ32 በመቶ በላይ ማደጉና የኢኮኖሚ መቀዛቀዝ መከሰቱ በዜጎች ዘንድ ከፍተኛ ብስጭት ፈጥሯል። ይህንንም ተከትሎ የፖለቲካ አመራሮችና የሀገር በቀል እንቅስቃሴዎች ሀገሪቱ ለገባችበት የማህበራዊና ኢኮኖሚያዊ ቀውስ ስደተኞችን እንደ ምክንያት አድርገው ማቅረብ ጀመሩ። ይህም በደቡብ አፍሪካ ታሪክ ውስጥ በርካታ ዜጎችና ህገወጥ ቡድኖች ስደተኞች ስራችንንና መሰረተ ልማታችንን ተቀናቅነውናል በሚል የኃይል እርምጃዎች እንዲወስዱ ምክንያት ሆኗቸዋል። የጸረ ስደተኞች ንቅናቄ ውጤት አምጥቶ በሺዎች የሚቆጠሩ ስደተኞች በተለይም ሰነድ የሌላቸውና በዝቅተኛ ክፍያ በጉልበት ስራ የተሰማሩ ሀገሪቱን ለቀው እንዲወጡ ተገደዋል። ነገር ግን የደቡብ አፍሪካ አምራች ሴክተሮች ለዚህ ድንገተኛ ለውጥ ምንም አይነት ዝግጅት አልነበራቸውም። በጆሃንስበርግ፣ ደርባንና ኬፕታውን ባሉ የኢንዱስትሪ ቀጠናዎች የሚገኙ የጨርቃጨርቅ፣ የፕላስቲክና የምግብ ማቀናበሪያ ፋብሪካዎች በከፍተኛ ሁኔታ በስደተኞች ጉልበት ላይ ጥገኛ ነበሩ። ታዲያ ዛሬ ስደተኞችን መውጣት ተከትሎ በርካታ ፋብሪካዎች ከነበራቸው የማምረት አቅም እስከ 40 በመቶ የሚሆነውን አጥተዋል። ስደተኞች በዝቅተኛ ክፍያ ረጅም ሰዓት የመስራትና በቂ ልምድ የማካበት አቅም የነበራቸው በመሆኑ ፋብሪካዎች ወዲያውኑ የሚተኳቸውን ልምድና እውቀት ያላቸው ሰራተኞችን ማግኘት አልቻሉ። replace this skill with local. It takes time and we were not prepared. ቻው ግብርና። በሊምፖፖና ምፑማላንጋ ግዛቶች የሚገኙ ትላልቅ የግብርና እርሻዎች በየዓመቱ በ10 ሺዎች የሚቆጠሩ የዚምባብዌና የሞዛምቢክ ሰራተኞችን ይጠቀሙ ነበር። ወቅታዊ ሰብሎችን ለመሰብሰብ በተደረገው ጥረት የደቡብ አፍሪካ ዜጎችን በበቂ ሁኔታ ማግኘት ባለመቻሉ በቢሊዮን የሚቆጠር ራንድ የሚያወጡ ሰብሎች በእርሻ ላይ እንዲበላሹ ሆኗል። የግብርና ስራ በባህሪው በሰብል መሰብሰቢያ ወቅት እንደ እርሻው ትልቀት በ10 ሺዎች የሚቆጠሩ ጊዜያዊ ሰራተኞችን ይፈልጋል። ከዚምባብዌ፣ ሞዛምቢክና ማላዊ የሚመጡ ስደተኞች የዚህ የሰው ኃይል አቅርቦት ዋነኛ ምንጭ ነበሩ።
ደቡብ አፍሪካ እንደ ብርቱካን፣ ሎሚ፣ ወይን እና አቮካዶ ያሉ ምርቶችን ወደ አውሮፓ፣ እስያ እና አሜሪካ በመላክ የታወቀች ሀገር ናት። አሁን ሰራተኞች በመውጣታቸው የተነሳ ምርቶችን የመልቀም፣ የመለየት ወይም ሶርቲንግ እና የማሸግ ስራዎች በከፍተኛ ሁኔታ መዘግየት እንደገጠማቸው ይነገራል። የመርከብ ጭነት ቀናት በማለፋቸው ምክንያት ዓለም አቀፍ ደንበኞች ኮንትራቶቻቸውን በመሰረዝ ወደ ሌሎች አቅራቢ ሀገራት እንደ ቺሊ ወይም ግብጽ ያሉ ፊታቸውን እያዞሩ ስለመሆናቸውም መረጃዎች ያሳያሉ። ለዚህ ቀውስ መከሰት መሰረታዊ የሆኑ የጂኦ ኢኮኖሚ ምክንያቶች አሉ። ብዙዎች የደቡብ አፍሪካ ዜጎች የነበረውን ከፍተኛ የሥራ አጥነት ቁጥር ይተካሉ ብለው ቢጠብቁም በተግባር ግን ሲሆን አልታየም። አብዛኞቹ ሀገር በቀል ወጣቶች በገጠርና በርቀት በሚገኙ የእርሻ ቦታዎች ላይ የሚሰሩትን ዝቅተኛ ክፍያ የሚያስገኙ አድካሚ የጉልበት ስራዎችን ለመስራት ፈቃደኛ አይደሉም። ከዚህም ባለፈ ስደተኛ ሰራተኞች ለብዙ ዓመታት በስራው ላይ በመቆየታቸው ከፍተኛ የልምድና የሥራ ፍጥነት ያላቸው ነበሩ። ይህም በአንድ ጀንበር የተገኘ ልምድ ሳይሆን የረጅም ጊዜ ውጤት ነበር። አዳዲስ የሀገር ውስጥ ሰራተኞችን ወደ ስራ ማስገባት ደግሞ ተጨማሪ የስልጠና ጊዜና ዝቅተኛ የምርት ፍጥነት ያስከትላል። ገበሬዎችና የእርሻ ባለቤቶች ሰራተኞችን ለማግኘት ሲሉ የደሞዝ ማበረታቻዎችንና የትራንስፖርት ወጪዎችን ለመሸፈን ተገደዋል። ይህም የሰብል ማምረቻ ወጪን በማሳደጉ በሀገር ውስጥ ገበያ ላይ ፉድ ኢንፍሌሽን ወይም የምግብ ዕቃዎች ዋጋ እንዲንር ያደርጋል። ይሄ በግብርናው ሴክተር ላይ የታየ ግልጽ ኪሳራ ሲሆን ወቅታዊ የሰብል ሰብሳቢ የጉልበት ሰራተኞችን ማጣት ግብርናውን በቀጣይነት እንደሚጎዳው ይጠበቃል። የሰብል መበላሸትና የወጪ ንግድ መቀነስም ሊከሰት እንደሚችል ይገመታል። ቴክስታይል የጨርቃጨርቅ ምርት ለሀገሪቱ ማህበራዊና ኢኮኖሚያዊ እድገት ከፍተኛ ሚና ካላቸው ሴክተሮች መሃል አንዱ ነበር። የጨርቃጨርቅ ኢንዱስትሪው በባህሪው ሌበር ኢንቴንሲቭ የሚባል አይነት ከፍተኛ የሰው ኃይል የሚጠይቅ በመሆኑ በ10 ሺዎች የሚቆጠሩ ሰራተኞችን በተለይም ሴቶችን በመቅጠር የቤተሰብ ገቢን ይደግፍ ነበር። ሴክተሩ ለሀገሪቱ ጠቅላላ የሀገር ውስጥ ምርት ጂዲፒ ከፍተኛ አስተዋጽኦ የሚያበረክት ሲሆን ምርቶቹን ወደ አሜሪካ በአጓ ስምምነት በኩልና ወደ አውሮፓ ሀገራት በመላክ የውጭ ምንዛሪ ያስገኛል። የደቡብ አፍሪካ ትላልቅ የችርቻሮ አልባሳት መደብሮች ምርቶቻቸውን በሀገር ውስጥ ፋብሪካዎች በማስመረት ገበያውን በርካሽ ዋጋ ያረጋጉ ነበር። ታዲያውን የጸረ ስደተኞች ንቅናቄው ተጠናክሮ ስደተኞች ፋብሪካዎችንና ሀገሪቱን ለቀው እንዲወጡ ከተደረገ በኋላ የጨርቃጨርቅ ኢንዱስትሪው በታሪኩ አጋጥሞት የማያውቅ ከባድ አደጋ ውስጥ ወድቋል። በጨርቃጨርቅ ኢንዱስትሪ ውስጥ የሚካሄዱ የስፌት፣ የዲዛይን፣ የጨርቅ ሽመናና የጥራት ቁጥጥር ስራዎች የረጅም ጊዜ ልምድና ቅልጥፍና ይፈልጋሉ። በፋብሪካዎች ውስጥ በስፋት ተሰማርተው የነበሩት ስደተኞች በተለይም ከማላዊ፣ ዚምባብዌና ሞዛምቢክ የመጡ ሰራተኞች በዝቅተኛ ክፍያ ረጅም ሰዓት የመስራትና ከፍተኛ ምርታማነት የማሳየት ልምድ ነበራቸው። እነሱ በመውጣታቸው ምክንያት ፋብሪካዎች ክፍት ቦታቸውን የሚተኩ ሰራተኞችን ማግኘት አልቻሉ። በዚህ ምክንያት የምርት መዘግየትና የፋብሪካዎች መዘጋት እያጋጠመ ነው። በርካታ ፋብሪካዎች ሰራተኛ በማጣታቸው ምክንያት የማምረት አቅማቸው ከ50% በላይ ቀንሷል። ፋብሪካዎች ከትላልቅ አልባሳት መደብሮች ጋር የገቡትን የምርት አቅርቦት ውል በወቅቱ ማቅረብ ባለመቻላቸው ከፍተኛ የገንዘብ መቀጣጫና የኮንትራት ስረዛ ደርሶባቸዋል። በርካታ አነስተኛና መካከለኛ ፋብሪካዎች ስራቸውን ሙሉ በሙሉ ለማቆም ተገደዋል። ፋብሪካዎች ልክ እንደ ሌላው ሴክተር ሁሉ የደቡብ አፍሪካ ዜጎችን ወደ ስራ ለማስገባት የደሞዝ ጭማሪና ተጨማሪ ማበረታቻዎችን ለማቅረብ ተገደዋል። ይህም የምርት ወጪን ፕሮዳክሽን ኮስት በከፍተኛ ሁኔታ በማሳደጉ በደቡብ አፍሪካ ገበያ ላይ የሚሸጡ የልብሶችና የጨርቃጨርቅ ዋጋ እንዲንር አድርጎታል። በደቡብ አፍሪካ የጨርቃጨርቅ ኢንዱስትሪ ላይ ያጋጠመው ይህ ድንገተኛ ቀውስ የሚያሳየው የፖለቲካ ውሳኔዎችና የጸረ ስደተኞች እንቅስቃሴዎች የሀገሪቱን መሰረታዊ ኢኮኖሚ መዋቅር ያላገናዘቡ ሲሆኑ ምን ያህል አውዳሚ ሊሆኑ እንደሚችሉ ነው። የደቡብ አፍሪካ መንግስት ለሴክተሩ በአፋጣኝ የቴክኒክና የሰው ኃይል ስልጠና ካላቀረበ ወይም የአሰራር ማሻሻያ ካላደረገ ሀገሪቱ በጨርቃጨርቅ ሴክተሯ የነበራትን አካባቢያዊ የበላይነት አጥታ እንደ ቻይናና ቪየትናም ባሉ የውጭ ሀገራት ምርቶች ለመሸነፍ ትገደዳለች። አምራች ኢንዱስትሪው ከጥቃቱ በፊት በዝቅተኛ ደሞዝ የጉልበት ስራ ላይ የሚሰማሩ ሰራተኞች በቀላሉ የሚገኙ ሲሆን አሁን ከስደተኞች መውጣት በኋላ የምርት መጠን በከፍተኛ ሁኔታ መቀነስና የሥራ ሰዓት መስተጓጎል አጋጥሟል። ኢንፎርማል ሴክተር የሚባለው የአነስተኛ ንግድ እንቅስቃሴዎችን ስንመለከት ደግሞ ከዚህ ቀደም በስደተኞች የተሸፈነ ሰፊ የችርቻሮ አቅርቦት የነበረ ሲሆን አሁን ከጥቃቱ በኋላ ዝቅተኛ የችርቻሮ አቅራቢዎች በመልቀቃቸው የአቅርቦት እጥረትና የዋጋ ንረት በየአካባቢው መከሰቱን ሰምተናል። የደቡብ አፍሪካ ኢኮኖሚስቶችና ቻምበርስ ኦፍ ኮሜርስ ወይም የንግድ ምክር ቤቶች እንደሚሉት የጸረ ስደተኞች እንቅስቃሴው መሰረታዊ ኢኮኖሚ እውነታዎችን ያላገናዘበና በፖለቲካ ስሜት የተነዳ ነበር። እንደ ባለሙያዎቹ ምልከታ ከሆነ በደቡብ አፍሪካ ያለው ከፍተኛ የሥራ አጥነት ቁጥር ከወጣቶች መካከል ከ60 በመቶ በላይ ቢኖርም አብዛኞቹ ሀገር በቀል ስራ አጦች በፋብሪካዎችና በእርሻ ቦታዎች የሚቀርቡትን ዝቅተኛ ክፍያና አድካሚ ስራዎች ለመስራት ፍላጎት የላቸውም።
ፋብሪካዎች የደቡብ አፍሪካ ዜጎችን ለመሳብ የደሞዝ መጠንን ለመጨመር ተገደዋል። ይህም የምርት ወጪን ወይም ኮስት ኦፍ ፕሮዳክሽን በማሳደግ በገበያ ላይ ዕቃዎች ዋጋ እንዲንር አድርጎታል። ዓለም አቀፍ ባለሀብቶች በደቡብ አፍሪካ ያለው የሕግ የበላይነት መሸርሸርና የሰራተኛ አቅርቦት መስተጓጎል ስጋት ላይ በመውደቁ ኢንቨስትመንታቸውን ወደ ሌሎች የአፍሪካ ሀገራት ለማዛወር እየተገደዱ ነው። በአሁኑ ወቅት የደቡብ አፍሪካ መንግስት በሁለት የጭንቅ ሀሳቦች መካከል ተወጥሯል። በካቢኔ ደረጃ የቪዛና የሥራ ፈቃድ መመሪያዎችን በማጥበቅ የህዝቡን የፖለቲካ ጥያቄ ለመመለስ ቢሞክርም፣ በሌላ በኩል ደግሞ የሀገሪቱ የኢንዱስትሪ መሪዎችና የንግድ ማህበራት መንግስት በአፋጣኝ የስደተኞችን ህጋዊ የሥራ ፈቃድ እንዲያስተካክልና የሰራተኛ እጥረት ችግሩን እንዲቀርፍ ጫና እያደረጉ ይገኛሉ። በደቡብ አፍሪካ የታየ የጸረ ስደተኞች ማዕበልና እሱን ተከትሎ የመጣው የኢኮኖሚ ቀውስ የሚያሳየው ስደተኞች የሀገርን ኢኮኖሚ የሚበዘብዙ ሳይሆን በተለይ ኢንዱስትሪዎችንና የአምራች ሴክተሮች አስፈላጊ የጀርባ አጥንት መሆናቸውን ሀገሪቱ በአፋጣኝ አሰራሯን ካላስተካከለችና የሰራተኛ እጥረት ችግሯን ካልፈታች ያጋጠመ የፋብሪካዎች መዘጋትና የምርት መቀነስ ሀገሪቱን ወደ ባሰ ኢኮኖሚ ድቀት ሊከታት እንደሚችል የስነ ገበያ ተንታኞች ያስጠነቅቃሉ።